ከአረብ ሀገር ወደ ኢትዮጵያ ስትሄዱ በጣም መስራት የሌለባችሁ ሲስተም ማለት ነው። ሲስተም መጠቀም አለባችሁ። እቃ ይዛችሁ ስትሄዱ አንድ እህታችን በሰራችሁ ስህተት ለአንድ እቃ ስንት ብር ጠየቋት ነግራችኋለሁ፣ ሪፖርት ላይ ማለት ነው። ይህ ቪዲዮ ለእህቶቻችሁ እንዲደርስ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ በቅንነት። ለእህቶቼ በጣም ጠቃሚ ቪዲዮ ነው ፖስተው። ነገር ግን ሰሞኑ ዩቲዩብ ዋርኒንግ ስለሰጠኝ ምንም እየተንቀሳቀሰ አይደለም ማለት ነው። 60 ሺህ ሰብስክራይበር ነው ያለው፣ ግን ሰሞኑ 20 ሺህ 30 ሺህ እየታየ ነበር። አሁን ግን በጣም እየሰራው ስመጣ ሪፖርት አድርገውብኛል ማለት ነው። ስለዚህ እናንተ ምንድነው ጥንቃቄ የምታደርጉት? እንዴት ነው ሲስተም መጠቀም የምትችሉት? ነግራችኋለሁ። ለምሳሌ ቴሌቪዥን ከአረብ ሀገራት ይዛችሁ መሄድ ካሰባችሁ ምንድነው የምታደርጉት? አንዱን ሻንጣ 23 ኪሎ እና አንድ ቴሌቪዥን ይፈቀዳል። ይሄ ምንም አይነት ቀረጥ አትቀርጹበትም ማለት ነው። ግን እናንተ 23ን ይዛችሁ ሌላ ቴሌቪዥንም ምናምን ይዛችሁ መሄድ አይቻልም ማለት ነው። ቴሌቪዥኑ እዚህ ሀገር ላይ ስንት ነው? 50 ምናምን ኢንች ኦሪጂናሉ ከሆነ ዋይፋ የሚያስጠቅመው ከሆነ እስከ 2000 ድራም ነው ዱባይ ላይ ማለት ነው። 2000 ድራም ደግሞ አሁን በዚህ ስታስቡት ለምሳሌ በ45 በጣም ነጥሯል ምንዛሬ ማለት ነው። በ45 በቀላሉ ስታስቡት አስባችኋል። 90 ሺህ ብር ነው አንዱ ቴሌቪዥን ማለት ነው። የ90 ሺህ ብር ቴሌቪዥን ሪፖርት ላይ ሲሄድ 150 ሺህ ብር ነው የጠየቋት ልጅቷም ማለት ነው። ቴሌቪዥኑን ትታ ነው የወጣችው ከሪፖርት ማለት ነው። ለመቶ ሺህ ብር እቃ 150 ሺህ ስትጠየቅ ጥላ ነው ሄደችው። ሌላም እቃ ይዛ ነበረ እንዳለ ደብል ይዛቸው የሄደች እቃ ትታ ነው የወጣችው ማለት ነው። በጣም ብዙ እቃ ማለት ነው። እኔ አረብ ሀገር ላይ እቃ እንድትገዙ አልመክርም። ባይዘው ኢትዮጵያ ጥሩ ብር ካላችሁ ኢትዮጵያ እዚህ ከምትገዙት በላይ እቃ አለ። በዛ ላይ ደግሞ ለአንድ አመት ጋራንቲ ያለው እቃ አለ። ገብታችኋል? ለአንድ አመት ጋራንቲ ያለው እቃ አለ ማለት ነው። እዚህ ሀገር ጋራንቲ አለ፣ ነገር ግን እቃሽ ቢበላሽ እቃው አይገኝም። ወላሂ እውነቴን ነው የምላችሁ። ለምን እዚህ ሀገር ላይ 150 ሺህ ብር አውጥታችሁ 100 ሺህ ብር አውጥታችሁ ለምን እቃ ትገዛላችሁ? ቀረጥ አለ። እንደገና ከዚህ ራሱ ለካርጎ የሚከፈለው ብር እኔ አውቃለሁ። ከዚህ በፊት በጣም በርካታ እህቶች በጣም ተጸጽተዋል ኢትዮጵያ ሲሄዱ ማለት ነው። ብሩን እናንተ አካውንት ላይ ያስቀምጡት፣ እጃችሁ ላይ ይቀመጥ፣ አስቡበትና ብሩን ያዙት። እዚህ የምትገዙበትን ብር ወላሂ ኢትዮጵያ ላይ በጣም ብዙ ነገር ይገዛላችኋል። እዚህ የምታወጡት በእርግጥ ይገባኛል። እዚህ ሀገር ላይ ሆናችሁ እቃ መግዛት አይቻልም። ኢትዮጵያ ላይ ሆናችሁ እቃ መግዛት አትችሉም፣ ያኔ ከኢኮኖሚ አንጻር ምናምን ማለት ነው። ነገር ግን እንደኔ ከሆነ እዛ የምትገዙበትን ማለት ነው እዚህ ለእያንዳንዱ ሂሳብ ሰርታችሁ ቁጭ ብታረጉት ብሩን ማለት ነው እንደምንም ብላችሁ ቁጭ አድርጋችሁት ከዛ ኢትዮጵያ ስትገቡ የአልጋውንም የቢፌውንም ከባባድ ናቸው እነዚህ እቃዎች። እዚህ ሆናችሁ ነው ማሰራት ያለባችሁ። ግን እዚህ ሀገርም ሆኜ ደግሞ በትዕዛዝ ማሰራለሁ ማለት በጣም ከባድ ነው። በፎርጅት እንጨት ነው የሚሰሩላችሁ ማለት ነው። ያኔ ስማርት ቤተሰብ ከሌላችሁ በጣም ከባድ ነው። ይገባኛል። ምንድነው ግን እንደኔ አስተሳሰብ ምንድነው ግን የአልጋም ብር እዚህ ማስቀመጥ፣ በእጃችሁ ላይ ማስቀመጥ። ለምሳሌ ዞሮ እኮ መስራታችሁ አይቀርም አይደል? ማሰራታችሁ አይቀርም። ገብታችሁም እዚህ መሆናችሁ አይደለ? ብሩን የአልጋውንም የቢፌውንም ቢፌ ቀርቷል ሲጀመር አሁን ኢትዮጵያ ላይ ኪችን ካቢኔት ማለት ነው። የኪችን ካቢኔቱንም የስቶፉንም የጋዙንም የሁሉንም እነዚህ ከባበድ የምትሏቸው እቃዎችንም የሳህኖችንም የነዛን ብር ማለት ነው እዚህ እየጻፋችሁ ዋጋው ስንት ነው እያላችሁ ኢትዮጵያ እየደወላችሁ እየጠየቃችሁ ብታስቀምጡት እንደ ሐሳብ ነው የምላችሁ ማለት ነው። በጣም በርካታ እህቶቼ አልጋው ቁም ሳጥን እንደዚህ ፎቶ አንስተው ይልካሉ። በጣም ተመኝቶ አምሯቸው ይልካሉ። ዋጋውም ይከፍላሉ ብሩን። ግን እቃው ግን ደርሶ ሲያዩት ፎርጅት እቃ። ቢፌና ቁም ሳጥን አልጋ ምናምን ደግሞ ፎርጅት እንጨት ከሆነ ማለት ነው 2 ዓመት 3 ዓመት አይቆይም፣ መበስበስ ይጀምራል ማለት ነው። ጥሩ ቤተሰብ ካላችሁ ኦኬ፣ ጥሩ እህት ጥሩ ወንድም ካላችሁ የተወሰነ ቢበሉ ብሩን ቢያጠፉባችሁ መደረጉ አይቀርም። የምሬን እኮ ነው። ቤተሰብ ይሄንን አድርጉልኝ ስትሉ አብዛኛው ቤተሰብ ለራሳችሁ የሆነ ነገር ስታደርጉ አይወድም።
በተለይ ሴት ልጅ ስትሆኑ እንዴ ነገ እኮ በእናንተ ቤት ያርፋሉ፣ በእናንተ ቤት ይበላሉ። እናንተ የተሻለ ደረጃ ከደረሳችሁ ለእነሱም ጥሩ ነው። ያን አይገነዘቡም ቤተሰቦቻችን ማለት ነው። ምንድነው እነሱ ሴቶች ናቸው፣ ነገ የሚሰሩት ነገር ምንም የሚያደርጉት ነገር ለባላቸው ነው ብለው ነው የሚያስቡት። ምን ችግር አለው ለባሌ ቢሆን? እኔ እኮ ነው የምደሰትበት፣ እኔ ልጃቸው እኮ ነው የምበላው፣ እኔ ልጃቸው እኮ ነው የምተኛበት። ግን ያንን አይገነዘቡም ብዙ ጊዜና አውቃለሁ፣ እረዳቸዋለሁኝ። ግን ሪፖርት እቃ ስትሄዱ 23 ቴሌቪዥን ባትገዙ መርጣለሁ። ለምን እቃው ቢበላሽ ራሱ አይገኝም። እቃው እዛ ኢትዮጵያ ላይ አንቺ የአዳማ ልጅ ሆነሽ አዲስ አበባ ተሸክመሽ ስትሄጂ ነው ቴሌቪዥን፣ ፍሪጅ፣ ስቶፍ ምናምን አትግዙ። ይቅርባችሁ። በተለይ ኤሌክትሮኒክ አትግዙ። ምመክረ ብራችሁን ያዙ፣ ብሩን ሴፍ አድርጉት፣ ይጠቅማችኋል። ወላሂ እውነቴን ነው የምላችሁ። እና አሁን ያቺ እህቴ አስባቸው በጣም ብዙ ደብል ነገር ጭና ነበረ። ሀተ ካርጎ ላይ ስትጭኑ በነፃ ወረቀት ራሱን ለማውጣት ስታስመዘግቡ ደብል ዕቃ እንትን አትበሉ። የገዛችሁ እህቶች ነው የምለው፣ የገዛችሁ እህቶች ደብል ዕቃ አትጭኑ። ለምሳሌ ካርጎ ላይ የሚፈቀደው በነፃ ወረቀት የምታጽፉት አንድ መጥበሻ፣ አንድ ድስት፣ አንድ ማሽን ዕቃ፣ አንድ የጁስ መፍጫ፣ አንድ ፍሪጅ፣ አንድ ቴሌቪዥን ምናምን ነው የሚለው ዝርዝሩ። አንድ ዕቃ ነው። አትግዙ። በቃ ኢትዮጵያ ላይ አለ ሁሉም ነገር ማለት ነው። ነገ ይጸጽታችኋል። እንዲህ ስራ ሳይኖራችሁ ሲቀር ስፔሻሊ ስራ ሳይኖራችሁ ለምሳሌ ዕቃ ከምራችሁ በተለይ በቤት ኪራይ ያላችሁ እህቶቼ ዕቃ አትግዙ። አማና ወላሂ እንደምንም መሬት ለመግዛት ቤት ለመግዛት ህገ ወጥ ራሱ ለምን አይሆንም? ከገበሬ ከሆነ ወጣ ያለ መሬት መግዛት ህጋዊ መሆኑ አይቀርም። እንደዛ ስታረጉ መሬት ስትገዙ ለምሳሌ መሬት አሁን ላይ መሬትም ህገ ወጥ ግዙ ማለላችሁም ይሄን አላበረታታ። ምክንያቱም በጣም ብዙ ህገ ወጥም ሆነው ህጋዊም ሆነው የፈረሱ በኮሪደር ልማት ምክንያት የፈረሱ ስላሉ ማለት በኮሪደር ልማትም ራሱ የፈረሱት ምናምን ጥሩ ቤተሰብ ካላችሁ ስለ ወደፊት አስቦ የሚገዙላችሁ ቤተሰቦች አሉ። አላህ ይፍስኩም። ስለ ወደፊት አስበው በቃ ይሄ ጠይቀው ለመንገደኞች ለባለስልጣኖች ጠይቀው ምናምን ይሄ መንገድ እንዴት ነው ወደፊት ምናምን ብለው ፕላን አድርገው የሚገዙ ቤተሰቦች አሉ። አላህ ይጠብቃቸው እነዛን ቤተሰቦች። ሰላም በእነሱ ላይ ይሁን። የምሬን። አንዳንድ ቤተሰቦች ግን አንቺ ገዛሽ አልገዛሽ አይ ዶንት ኬር። የምሬን ነው። በጣም ከባድ ነው። እና ዕቃ አትግዙ። ቴሌቪዥንም የገዛችሁ እህቶቼ ስትሄዱ 23 ኪሎ ልብስ አንድ ቴሌቪዥን የሚፈቀደው ለማለት ያህል ነው። በቀጣይ ደግሞ ኮሜንት ላይ በጣም ብዙ ነገር አስቀምጡልኝ፣ ኮሜንት አድርጉልኝ። እያየሁ ደግሞ ቪዲዮ ሰራላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪ ቪዲዮ እንገናኝ።